ሰላም ሰላም ሰዎችዬ እንደምናችሁ ደህና ናችሁ ወይ? እንዴት ናችሁ ሰዎችዬ? ዛሬ ኦፍ ነኝ እና ሰዎችዬ ሰልፍ ላብ ይባላል። ሰልፍ ላብ ራስን መውደድ እና አርፍዶ ከመኝታ መነሳት፣ ዎኪንግ ክሎዝ ለብሳችሁ ጋውናችሁን ለብሳችሁ ቤት ውስጥ ቁጭ ብላችሁ በኦፋችሁ ታይም የፈለጋችሁትን ሙቪ መርጣችሁ እያያችሁ የምትወዱትን ቡና ወይ ፍሪጅ ውስጥ ኬክ ሊኖር ይችላል። ጠዋት ቁርስ ኦር ይባላል። ኦር እኔ ከቡና ጋር ኬክ ነገር ነው የምፈልገው። ትዊስት ብሬድ አይ ዶንት ላይክ እና ሰዎችዬ ከያው ቁጭ ብዬ ሙቪን እያየሁ ነው። ጋውኔን ለብሼ ዎኪንግ ክሎዝ ጋውን እና ስለዚህ እንዴት ነው ያ ከራሳችሁ ጋር ሚት ማድረግ ከራሳችሁ ጋር በቃ ከራሳችሁ ጋር ለራሳችሁ ጊዜ መስጠት ማለት ምንድነው? ሰልፍ ላብ ይባላል። ስለዚህ ይሄ በኦፍ ታይም ብላ አሰሱን ገሰሱ ምናምን ቤት መጥቶ ኖ አይ ዶንት ላይክ ዳት ዋን ገባችሁ? እና ሰዎችዬ ከዛ ባሻገር እንዴት ነው እዚህ ሀገር ብቻ ወንድም ሆነ ስም አልጠራም፣ ወንድም ሆነ ሴት ብቻ እዚህ ሀገር አንዳንድ ሰው ቆይተዋል ግን አዲስ እንደመጣ ሰው ይሆናሉ። እንዴት ነው ሰው ቤት ስኬድ እኮ መጀመሪያ እንዴት ነው ይመችሻል ወይ ይመችሃል ወይ በዚህ ቀን ሁላችንም ውጭ ሀገር ሰራተኛ ነን እና እንዴት ነው ተብሎ ይጠየቃል። ሰው ቤት ሳይደውሉ ከች ብሎ መምጣት በጣም ሼምለስ ነው። እና እኔ ደግሞ ሰዎችዬ መጥሪያው ጥር ሲል ይሄ በመዝጊያ ላይ አለ ወደ ውጭ የምታይበት እንትን እና ስመለከት ያ ሰው ያልጠበቅኩት ሰው ነው እና ኦ ማይ ጋሽ በቅድሚያ ቢደወል ሞርኒንግ ሳይሆን ኢቭኒንግ ልል ነበር እላለሁ። አፍተርኑን ገባችሁ? ሞርኒንግ ታይም እንግዳማ ቤት እንዴት ይመጣል? እና ስለዚህ ዳት ኢዝ ኖት ማይ ሚስቴክ ነው የዛ ሰው ጥፋት ነው እና ዝም አልኩኝ። እና ደግሞ የዛሬ ደግሞ በኦፌ ታይም በኦፌ ዴ የሰጠሁት ታይሜ ለራሴ ነው። ለራሴ ከራሴ በቃ ሙቪ ምናምን እያየው ቡናዬን እየጠጣው ሪላክስ ብዬ በቃ ያለምንም ብላ ራሴን ማዝናናት ነው የፈለኩት። እና ስለዚህ ማንም ሰው ዲስተርብ እንዲያደርገኝ አልፈልግም። በቃ ምንም ማድረግ አልችልም። አም ሶ ሶሪ አልከፈትኩም በሩን ልላችሁ ፈልጌ ነው ቶታሊ። እና ሰዎችዬ በተረፈ እንዴት ነው አሁን አንድ ሰው የሆነ ሰው ልበል ምሳሌ ኤኬሌ አበበ ከበደ አልማሳልን አሁን ለምሳሌ የሆነ ሰው ቤት ገዛልሻለሁ ይላል ወይ መኪና ገዛልሻለሁ ይላል። ያ እየተባለ ዘመናትን አመታትን አስቆጠረ። እናንተ እኮ ወዲያውኑም ሄዳችሁ ዲለር ሾፕ ቢዛችሁን ጭራችሁ የምትወስዱት ነገር ነው። ገባችሁ? ያውም ሰራተኛ ከሆናችሁ የፈለገውን ብራንድ አዲስ የመጣውን ስታይል መውሰድ ትችላላችሁ። ገባችሁ? ገቢያችሁ ታይቶ ማለት ነው። እና አንዳንድ ሰው ጀስት እንዴት ነው በቃ በአፍ ብቻ የመናገር አራራ ያለባቸው ሰዎች አሉ። ቤት ገዛለው በ5 ሚሊዮን በ1 ሚሊዮን በ2 ሚሊዮን ቤት እንዲህ አይነት መኪና እንዲህ አይነት ብራንድ መኪና ምናምን በቃ ጀስት ዌሪስ የታለ ያ ነገር ናቲንግ። ስለዚህ እንደዚህ አይነት ሰው እንዴት ነው በቃ እንዴት ነው ሱሰኛ በቃ አደርጋለሁ የሚል ሱሰኛ በዛ ነው የምትገምቱት አይደለ? እና አንዳንድ ሰዎች እኔ በህይወቴ ዘመን እንደዚህ የሚለኝም ሰው የለም
እንዲሉኝም አልፈልግም። ለኔ ሳይነግሩ አድርጎ እንዲያሳዩ ነው የምፈልገው። ገባቸው? ስለዚህ በልደቴ ጊዜ ላስት ይር እውነት የሆነ ሰው እኔ ከዚህ በፊት አንድ ሰው ለእናንተ ማድረግ ከፈለገ እናንተ የምትወዱትን ነገር ያ ሰው ማወቅ አለበት። ገባችሁ? ግን ያ ሰው ሂውጭ አማውንት አውጥቶ ያ ነገር እናንተ ማትፈልጉት ከሆነሳ ኖት ጉድ። ግን አንዳንድ አሁን ነጮቹን አይታችኋል። መጀመሪያ ለክሪስማስ ጊፍት ሲሰጧችሁ መጀመሪያ በጨዋታ በቀልድ አስመስሎ እናንተ ምን እንደምትወዱ ከእናንተ አፍ ላይ ይሰማሉ። ያ የምትወዱትን ነገር ነው አሽጎ ለእናንተ የሚሰጧችሁ። ስለዚህ እኔ ከዚህ በፊት እንዴት ነው በቀልድም በምንም እያስመሰልኩ ስለሆነ ነገር አወራለሁ። ገባችሁ? ያ ነገር እንደምወደው ያ ሰው ያውቃል ማለት ነው። ግን ለልደቴ ጊዜ ያ ጊፍት ሲሰጠኝ በጣም ከልቤ ነው የተደሰትኩት። ገባችሁ? እናንተ ጊፍት ስትሰጡ ተቀባዩ መደሰት አለበት። እሱ የሚወደው ነገር መሆን አለበት። ገባችሁ? ስለዚህ እንደዛ ነው እንጂ እኔ አዘርዋይስ ይሄ ዝም ብሎ አፉን አውቶ ሀና እኔ ላንቺ ቤት ገዛልሻል ሀና ጅንጃን እንዲሉኝም አልፈልግም። ካሉኝም ሪዝን ጠይቃለሁ። ዋይ ለምን ኮሽን ማርክ። ገባችሁ? እና እሺ ትላላችሁ። እናንተም ልባችሁ ሰማይ ላይ ተሰቅሎ ቁጭ ይላል። ሁሌ የዛን ሰው ከመቼ መቼ ብላችሁ በጉጉት ትጠብቃላችሁ። ገባችሁ? ስለዚህ እኔ ደግሞ እንደዚህ አይነት ነገር እንዲሉኝም አልፈልግም። ካሉኝም ያው ነገሩን ዘሴም ፔጅ ሪፒት አላደርግም። ስለዚህ ካደረጉልኝም እኔ የምወደውን ነገር ስፔሻሊ የኔ ጓደኛ ከሆኑ እኔ ያንን ነገር እንደምወደው በቀልድም በጨዋታም እናገራለሁ። ያው በእንዲህ አይነት መልክ ጊፍት ሲሰጠኝ ነው የምወደው። ጊፍት እኔ የምወደው ነገር መሆን አለበት እና ኤኒዌይ ስለዚህ አክሽን ነው የምፈልገው። እኔ አክሽን ሆኖ ማየትን ነው የምፈልገው። ይሆናል የሚል የተስፋ ነገር ባይብል አይደለም። እኔ እንደዛ አልጠብቅም። ያ ባይብል ላይ ያለው ከሆነ ኦኬ፣ ግን ከዛ ባሻገር ጀስት የተስፋ አደርግልሻለሁ ያንን ሰው ፎርኤቨር ነው የምጠላው። ገባችሁ? አይ ዶንት ላይክ ላክዳት ኢን አክሽን ቁርጥ ያለ ነገር እንዴ። እና ሰዎች የሰው ባህሪ የተለያየ ነው። ምን ነው ተሞላቀቅሽ እንዳትሉኝ ረፍቴ ስለሆነ። በተረፈች ስለ ኤርትራውያንና ኢትዮጵያ ለውድድር ቀርቧል ተባለ። ብዙ ኢትዮጵያኖቹን ድሮም አልወዳቸውም። እዚህ ሚዲያ ላይ ያሉ ልፋጫሞች አሁን የባሰ ጠላኋቸውና ኤርትራዎች እኔ በጣም የምወዳቸው ለምንድን ነው? በሀገራቸው ላይ ቀልድ አያውቁም። ኢብን መንግስታቸውን ቢጠሉ ራሳቸው መንግስታቸውን ከሌላ ባዕዳ ከኢትዮጵያኖች ጋር አያሙም። እና ኢትዮጵያኖች ደግሞ ልክስክስ ውሻዎች መንግስትን ቢጠሉ አገር እንዴት ትጠላለች? አገር ቋሚ ነች። ገባችሁ? ስለዚህ ልጅቷ ደግሞ ኢትዮጵያን ነው የምታስጠራው እና ኤርትራዋን እንምረጥ ኢትዮጵያን እንዳትመርጡ ብሎ እነዛ ቆሻሻዎች ሚዲያ ላይ ያሉት ያስተባብራሉ። እና የሆነች ሴት ኤርትራዊ ለምን እናንተ ኢትዮጵያ አይደላችሁ ለምን የእናንተን አትመርጡም ብላ አለች። እና በጣም 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 ቆሻሻ በጣም ውራጃም። አንዳንዶቹማ እንዴት ነው አንድ ሁለት አንበሳ ልጣልልህ ከምስት ጋር መተኛት ፈልጋለሁ ብሎ ቢጠይቅ አንዱ ኧረ እኔ ታች ዳውን ስቴስ ቁጭ ብዬ ጌም እጫወታለሁ ለአልጋ መውጫ አታውጣለህ፣ እኔ አንድ ሁለት አንበሳ ጣልና ሂድና ከምስቴ ጋር ተኛ ነው የሚሉት አንዳንዶቹ እዚህ ሚዲያ ላይ ያሉት። እና ለአንድ ዳቦ ለቁራሽ ነገር ብሎ አገራቸውን ይሸጣሉ። ኦኔና ልብ ከኤርትራዎቹ ለምን አትማሩም? ቆሻሻ ጋርቤጅ። እና ልጅቷ ኢትዮጵያን ነው ወክላ ሄደችው እና አሁን ሁለተኛ ላይ ደረጃ ነች ያለችው። አሸናፊ እሷ ነች። እና መንግስትስ ቢሆን እንዴት ይጠላል? ገባችሁ? እየሰራ እየደከመ እየለፋ ነው ያለው። አይ ላቭ ማይ ጋቨርንመንት